የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ እታለም ከበደ እንደገለጹት ምክር ቤቱ የሕግ የበላይነትን በማስከበር የሕዝብ እርካታ ዋነኛ መለኪያ የሚሆንበትን ስርዓት በመዘርጋትና መልካም አስተዳደርን ከማስፈን አንጻር የበኩሉን ሚና ይወጣል ብለዋል። ዋና አፈ ጉባኤዋ በሁሉም የስራ መስኮች ተግባራትን በማከናወን ላይ ያሉ ባለድርሻ አካላት ቀልጣፋ፣ ጥራት ያለው ከኪራይ ሰብሳቢነት የጸዳ ውጤታማና ተደራሽ አገልግሎት ከመስጠትና የለውጡን ሂደት ወደ ላቀ ደረጃ ለማድረስ ብዙ መስራት እንደሚገባቸው ገልጸዋል። የህብረተሰቡን ተሳታፊነትና ተጠቃሚነት በማረጋገጥና ሁለንተናዊ ለውጥ ከማስመዝገብ አንጻር ከተለመደው አስተሳሰብና አሰራር ፈጥነን በመውጣት በትኩረት ልንሰራ ይገባል ሲሉም አሳስበዋል። የ2011 ዓ.ም የስድስት ወር የስራ ዘመን ሪፖርት ያቀረቡት የወረዳው ዋና አስተዳዳሪ አቶ መለሰ መኩሪያ እንደገለጹት በዘርፉ የተመዘገበ አፈጻጸምና የተገኘ ውጤት ከእቅድ ጋር ሲነጻጸር የታዩ ለውጦች ቢኖሩም ልዩ ትኩረት የሚሹና የተንጠባጠቡ ተግባራት መኖራቸውን ገልጸው በቀጣይ የታዩ ድክመቶችን በማረምና የህብረተሰብ ንቅናቄ በመፍጠር የላቀ ውጤት ማስመዝገብ እንደሚገባም አስታውሰዋል። በቀጣይ የስራ ዘመንም በወረዳው የሚስተዋሉ የኪራይ ሰብሳቢነት ተግባራትና የመልካም አስተዳደር ችግሮችን ለመቅረፍ በየደረጃው የሚገኙ የህብረተሰብ ክፍሎች ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት የተጀመረውን ለውጥ ከማስቀጠል አንጻር ከወትሮ በተለየ መስራት እንደሚገባቸውም አሳስበዋል። ጉባኤተኛውም የ2011 ዓ.ም የስድስት ወር አፈጻጸምና የወረዳው ፍርድ ቤት የስራ ክንውን ሪፖርቶችን በገመገመበት ወቅት በቀጣይ በሰላም ጉዳይ፣ በህግ የበላይነት፣ በመሰረተ ልማት፣ በተፈጥሮ ሀብት ጥበቃ፣ በመልካም አስተዳደር ስርዓት ግንባታ፣ ፍትህን ከማስፈን፣ የኪራይ ሰብሳቢነት አስተሳሰብና ተግባራት ትግል ላይ ህዝብን በማቀናጀትና በማሳተፍ የተጀመረውን ሀገራዊ ለውጥ ከማስቀጠል አንጻር ተወያይቶ የጋራ አቅጣጫ አስቀምጧል። ምክር ቤቱ ለሁለት ተከታታይ ቀናት ባካሄደው ጉባኤ ሶስቱን የምክር ቤት ቋሚ ኮሚቴዎችና ሌሎች የስድስት ካቢኔዎችን ሹመት በማጽደቅ ተጠናቋል ሲል የከፋ ዞን አስተዳደር የህዝብ ግንኙነት ጽህፈት ቤት ዘግቧል።